ዛሬ ሁላችንንም ሊመለከት የሚችል ወሳኝ ጉዳይ ይዘን ቀርበናል። እኩለ ሌሊት ላይ ተነስተን ወይም ፊልም እያየን ጣፋጭ ነገሮችን እንመገባለን። ለጊዜው ደስ ሊለን ይችላል። ነገር ግን በዚህ ሰዓት በሰውነታችን ውስጥ ትልቅ የሆርሞን ጦርነት እየተካሄደ መሆኑን ያውቃሉ? ዛሬ የምናየው ማታ መመገብ በጤናችን ላይ የሚያመጣው 7 አስከፊ ጉዳቶች፣ ይበልጥ ተጋላጭ የሆኑ ሰዎችንና ይህንን ልማድ እንዴት ማቆም እንደምንችል በሳይንሳዊ መረጃዎች የተደገፈ ሰፊ ትንታኔ እናቀርባለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ዋና ዋና ጉዳቶቹን እንመልከት። አንደኛውና ዋነኛው ችግር እንቅልፍ ነው። ሰውነታችን የራሱ የሆነ ባዮሎጂካዊ ሰዓት አለው። በማታ ስንመገብ ሰውነታችን እንዲያርፍ የሚረዳውን ሜላቶኒን የተባለውን ሆርሞን ማምረት ያቆማል። ይህ ደግሞ እንቅልፍ እንዳይወስደን ወይም እንቅልፋችን እንዲቆራረጥ ያደርጋል። ሁለተኛው ጉዳት ክብደት መጨመር። ጥናቶች እንደሚያሳዩት ማታ የምንመገበው ምግብ ከቀኑ ይልቅ ለስብ ክምችት ይጋለጣል። ለምን የሚል ጥያቄ ካላችሁ፣ ምክንያቱም ማታ የሰውነታችን ሜታቦሊዝም ፍጥነት ስለሚቀንስ የሚቃጠለው ካሎሪ አነስተኛ ነው። ሶስተኛው ጉዳት ደግሞ በደም ውስጥ የስኳር መጠን መጨመር። በጠዋት ሰውነታችን ኢንሱሊን የመቀበል አቅሙ ከፍተኛ ነው። ማታ ላይ ግን ይሄ አቅም ይቀንሳል። ማታ ላይ ቆይቶ መመገብ የደም ስኳር እንዲበዛና ለአይነት 2 ስኳር በሽታ ተጋላጭ እንድንሆን ያደርጋል። አራተኛው የቃርና የምግብ መፈጨት ችግር። ተመግበን ወዲያው ስንተኛ በሆዳችን ውስጥ ያለው አሲድ ወደ ላይ ወደ ጉሮሮአችን ይመጣል። ይህ ደግሞ ለቃርና ለከፋ የጨጓራ ህመም ያጋልጣል። ከመተኛታችን ቢያንስ ከ3 ሰዓት በፊት ምግብ ማቆም እንዳለብን ይመከራል። ማታ ላይ ዘግይተን በመመገባችን በሆርሞንና በአእምሮ ጤና ላይ የሚያደርሰውን ተጽዕኖ እንመልከት። ሰውነታችን የረሃብ ስሜትን የሚቆጣጠርበት 2 ዋና ዋና መቀያየሪያዎች አሉት። ሊፕቲንና ግሪሊን የተባሉ ሆርሞኖች አሉት። ሊፕቲን ይህ ሆርሞን ለሰውነታችን በቃ ጠግበሃል የሚል መልእክት የሚሰጥ የጥጋብ ሆርሞን ነው። ግሪሊን የሚባለው ደግሞ ርቦሃል የሆነ ነገር ብላ የሚል መልእክት የሚልክ የረሃብ ሆርሞን ነው። ማታ ላይ ዘግይቶ መመገብ ወይንም አርፍዶ መመገብ እነዚህን ሆርሞኖች ሙሉ በሙሉ ተግባራቸውን ያዘበራርቀዋል። እንዴት መሰላችሁ? ማታ ስንመገብ የሊፕቲን ወይንም የጥጋብ ሆርሞን መጠን በከፍተኛ ሁኔታ ይቀንሳል። ይህም ማለት ሰውነታችን መጥገቡን ማወቅ ያቅተዋል። በሌላ በኩል ደግሞ ግሪሊን ወይንም የረሃብ ሆርሞን የተባለው ይጨምራል። አስገራሚው እውነታን እንመልከት። ማታ ዘግይቶ የበላ ሰው በማግስቱ ጠዋት ልክ እንደተነሳ ከባድ ረሃብ ይሰማዋል። ይህ የሚሆነው ሌሊት በበላችሁት ምግብ ምክንያት ሆርሞኖቻችሁ መብላት አለብህ የሚል የተሳሳተ ትዕዛዝ ወደ አእምሯችሁ ስለላከ ነው። ይህ ደግሞ ወደ ማያልቅ ወይንም ወደ ማይቆም የክብደት መጨመር አዙሪት ውስጥ ይከታችኋል። ማታ ላይ በደንብ ጠግባችሁ ካደራችሁ ጠዋት ላይ እርግጠኛ ነኝ ይህንን ምልክት አስተውላችኋል። ማታ መመገብ ሆዳችሁን ብቻ ሳይሆን አእምሯችሁንም ያውከዋል። ጥናቶች እንደሚያሳዩት የማታ አመጋገብ ከአእምሮ ጤና ጋር ቀጥተኛ ግንኙነት አለው። ለትኩረት ማጣት ሊያጋልጥ ይችላል። ማታ ዘግይቶ መመገብ አእምሮ አዳዲስ ነገሮችን የመማርና የማስታወስ ብቃትን ያዳክማል። በነጋታው ስራ ላይ ትኩረት የማጣትና ነገሮችን የመርሳት ስሜት ይፈጥራል። ሌላኛው አእምሮ ላይ የሚፈጥረው ለጭንቀት ወይንም ለድብርት ሊያጋልጥ ይችላል። በምሽት የሚወሰድ ከባድ ምግብ የሰውነትን የጭንቀት ሆርሞን ኮርቲሶል ከፍ ያደርገዋል። ይህም ሌሊቱ ሙሉ አእምሯችን ንቁ ሆኖ እንዲጨነቅና የሰላም እንቅልፍ እንዳናገኝ ያደርጋል። እንቅልፍ ሲታወክ ደግሞ የምንተኛበት ሰዓት ወይንም እንቅልፍ የምናገኝበት ሰዓት ሲያንስ ደግሞ ለድብርት የመጋለጥ እድላችን በከፍተኛ ሁኔታ ይጨምራል። ለምንድነው ዛሬ ስሜቴ የተረባበሸው ብላችሁ አስባችሁ ታውቃላችሁ? መልሱ ትላንት ማታ የበላችሁት ከባድ ራት ሊሆን ይችላል። ጤናማ አእምሮ እንዲኖራችሁ ከፈለጋችሁ
ለሆዳችሁ እረፍት መስጠት አለባችሁ። አሁን ደግሞ ወደ አንዱ ወሳኝ ነጥብ እንለፍ። ማታ መመገብ ሁሉም ሰው ላይ ጉዳት ሊያመጣ ቢችልም አንዳንዶቻችን ግን ለከፋ አደጋ ተጋላጭ ነን። እስኪ እናንተ ከእነዚህ 3 ምድቦች ውስጥ የትኛው ውስጥ ትገኛላችሁ? አንደኛው የሌሊት ፈረቃ ሰራተኞች፣ የጥበቃ ሰራተኞች፣ የጤና ባለሙያዎች፣ አሽከርካሪዎች እና ሌሎችም የሌሊት ፈረቃ ሰራተኞች ዋነኞቹ ተጋላጭ ናቸው። ችግሩ እነዚህ ሰዎች በተፈጥሮ ሰውነት እንዲያርፍ በሚፈልግበት ሰዓት ምግብ ለመመገብ ይገደዳሉ። ይህም የሰውነትን ባዮሎጂካዊ ሰዓት ሙሉ በሙሉ ያዛባዋል። አደጋው ጥናቶች እንደሚያሳዩት የሌሊት ፈረቃ ሰራተኞች ለደም ግፊት፣ ለልብ ህመምና ለአይነት 2 ስኳር በሽታ የመጋለጥ እድላቸው ከቀን ሰራተኞች በብዙ እጥፍ ይበልጣል። ምክንያቱም ሰውነታቸው ስኳርንና ስብን ለማስወገድ ዝግጁ ባልሆነበት ሰዓት ምግብ ስለሚቀበል ነው። ብዙ ጊዜ ተማሪዎች ለፈተና ሲያጠኑ ወይም ወጣቶች ፊልም ሲያዩ ምሽታቸውን በመክሰስ ያሳልፋሉ። ችግሩ ማታ የሚወሰድ ከባድ ምግብ ወይም ጣፋጭ ነገር ብሬን ፎግ የተባለውን ወይም የአእምሮ ጭጋግ ይፈጥራል። ይህም መረጃን የማስታወስና የመተንተን ብቃትን ይቀንሳል። በምሽት መመገብ የእንቅልፍ ጥራትን ስለሚቀንስ ተማሪዎች በማግስቱ ክፍል ውስጥ ትኩረት ማድረግ ያቅታቸዋል። ይህም በረጅም ጊዜ በትምህርት ውጤታቸው ላይ አሉታዊ ተጽዕኖ ይፈጥራል። በተፈጥሯቸው ወይም በልማድ ማታ ማርፈድ የሚፈልጉ ሰዎች ችግሩ እነዚህ ሰዎች ብዙውን ጊዜ ቁርስ የመዝለልና አብዛኛውን ካሎሪ በማታ የመመገብ ዝንባሌ ያላቸው። አደጋው እነዚህ ሰዎች ለሜታቦሊክ ሲንድሮም ይጋለጣሉ። ይህም ማለት የሆድ አካባቢ ውፍረት፣ ከፍተኛ የደም ግፊት እና ከፍተኛ የኮሌስትሮል መጠን በአንድ ላይ ሊከሰትባቸው ይችላል። ዘረመል ተጽዕኖ ቢኖረውም የምሽት አመጋገብ ልማዳቸው አደጋውን ይበልጥ ያባብሰዋል። ታዲያ ምን እናድርግ? መፍትሄውስ ካላችሁ፣ አንደኛ የምግብ ሰዓት መወሰን። ከመተኛታችሁ ቢያንስ ከ3-4 ሰዓት በፊት የመጨረሻ ምግባችሁን ተመገቡ። ሁለተኛ ውሃ መጠጣት። የመጠማት ስሜት እንደ ረሃብ ሊሰማን ይችላል። ሲርባችሁ መጀመሪያ ውሃ ጠጡ። ሶስተኛው በቂ እንቅልፍ። እንቅልፍ ሲያጥረን ሰውነታችን ኃይል ለማግኘት ጣፋጭ ነገሮችን ይናፍቃል። ስለዚህ በቂ እንቅልፍ ለማግኘት በየቀኑ መሞከር ይኖርብናል። አራተኛው እራት ላይ ፕሮቲን ማብዛት። ፕሮቲን የረሃብ ስሜትን ስለሚገታ ማታ የመራብ እድልን ይቀንሳል። አምስተኛው ጤናማ ያልሆኑ ምግቦችን በቤት ውስጥ አለማስቀመጥ። ቺፕስ፣ ጣፋጮች ካልታዩ አይበሉም። ስድስተኛው ቁርስን በሚገባ መመገብ። ጠዋት በደንብ ከበላችሁ ማታ የመራብ እድላችሁ ዝቅተኛ ነው። አስገዳጅ ከሆነ ግን በጣም ከራባችሁ እንደ እርጎ ወይም ጥቂት ለውዝ ያሉ ቀላል ነገሮችን ብቻ ይውሰዱ። ውድ የሀበሻ ኬር ቤተሰቦች፣ ማታ አልፎ አልፎ መመገብ ጉዳቱ ባይጎላም ልማድ ከሆነ ግን ጤናችንን በእጅጉ ይጎዳል። ሰውነታችን እንዲያርፍና እንዲታደስ እድል እንስጠው፣ እረፍት ያግኝ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እናንተስ ማታ የመመገብ ልማድ አላችሁ? እንዴትስ አቆማችሁት? በኮሜንት መስጫው ላይ አጋሩን። መረጃው ለሌሎችም እንዲደርስ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።